እሱ እንደ ክርስትናው ለሚሉት ሁሉ ስድብ ነው ካሉን ለሚሉት ሁሉ እንደ ክርስትናው በክርስትናው ይቅርታ እንላለን። በእስልምናው ግን ነብዩ ያደረገው ነው፣ ነብዩ ያለው ነው። ስለዚህ ሙሐመድም ይቅርታ ሊጠይቅበት ይገባል ማለት ነው። እያንዳንዷ ያደረጋት ያላት አንድ ቃል አያመጡም። አንዲት ቃል ነው ያልኳችሁ፣ ሌላ አይደለም። ሙሉ አረፍተ ነገር ያልናትን ምናምን ምናምን እሱን ተዉት። ላልናት ነገር ለተናገርናት ነገር ቃላት ማምጣት አይችሉም፣ መረጃ የሌለው ማለት ነው። ነቢያቸው ያላለው ለተናገርናት ሚኒመም 80% ነቢያቸው ያለው ነው፣ ቃላቱ ጭምር 20% እንግዲህ ሳባዎቹን ደምሯቸው፣ ታቢያኖቹን እና ሳባዎቹን ከደመራችኋቸው ከ100% የሚበልጥና ፐርሰንቱን እንትን ይለዋል። ስለዚህ ድራማ አንሰራም፣ አንዋሽም። ሚስቶቻችንን አላገባንም። አክቹዋሊ ብናገባም ሻዳ እናሲዝም እንደነሱ የፕሮፋይል እየቀያየርን እኛ ክርስቲያኖች ስለሆንን እንደዚህ አይነት ቆሻሻ ልምምድ የለንም። ለእውነት ስለ እውነት ስለምናገለግል እንደዚህ አይነት የረከሰ ተግባር ውስጥ አንገባ። ሰሞኑን የተሰራው ድራማ ግልጽ ይሆንላችኋል፣ ነገ ማለት ነው። ግልጽ ይሆንላችኋል። ኤኒዌይስ እዛ ላይ የምናሳያችሁ ይሆናል ማለት ነው። ይምጣ ራሱን ችሎ ቴክስቱን በግልጽ ራስን ችለና መጅሊሱ 5000 አሰለምክ ሲለው የግድ ሰው ተደግፎ ነበር እንዴ? እኔ ክርስቲያን እኔ ሸምበቆ እንትን አይደለሁም፣ ሰው የምደገፈው ቀጤማ አይደለሁም። ንፋስ ሲመጣ መወላወል ድጋፍ አያስፈልገኝም። ኔስ ድጋፍ ይዤ እመጣለሁ። አልወጣኝም፣ አልተናገርኩም። ራሴን ችዬ የምቆም ሰው ነኝ፣ በራሴ የምቆም ሰው ነኝ። ስለዚህ የመጅሊሳችሁን የተረት ተረት ደጋፊ መሆኑን መጅሊሳችሁን ያኔ ታዩታላችሁ ማለት ነው። እፎይን ለማጥላላት 5000 ሰው አሰለመ ብላችሁ የሰራችኋትን ድራማ ነገ ለአንዴና ለመጨረሻ ፋይሏን እንዘጋትና ወደ መዝገብ ቤት አስገብተን ወደ ቀጣዩ ምዕራፍ እናልፋለን። አንድ ሰው እንቀንሳለን ማለት ነው ከቲክቶክ ላይ። ያ ነው ደጋግሞ የሰራትን ድራማ ለአንዴና ለመጨረሻ ጊዜ ኬሪየር ኢንድድ የምናደርግበት ቀን ይሆናል ነገር እና እንደዛ ነው። ያ እንግዲህ አስሎንጋስ ምንድነው ይሄ የውይይት ጥሪ በጣም ግልጽ በሆነ መልኩ ልጅቷ ቪዲዮ የሰራችውም አንተን ቪዲዮ የሰራው ማለት ነው። ልጆች ደግሞ ቪዲዮ ሰርተው በራሳቸው ፌስቡክ ላይም በነገራችን ላይ ይሄ የነገው የውይይት ድቤት እጅግ በጣም የሚጠበቅ ነው። ገብታችሁ ፌስቡክ ላይም የትኛውም ሶሻል ሚዲያ ላይ ብታዩ እነዚህን ፖስተሮች ታዩዋቸዋላችሁ። እጅግ በጣም ሙስሊሞች ተናነሰ ባይዘ አባሾቹ ራሱ ከክርስቲያኖች ያልተናነሰ ጠብቀውታል እና በጣም ብዙ ቴክስቶ ነው ከነሱ ራሱ ይመጣልኝ። ይፈልጉት ነበረ ለዘመናት ከቀሚስ ስር አልወጣ ያሏቸውን የሚፈልጉት ነበር ማለት ነው። ደፍሮ እንደሚመጣ እንግዲህ ተስፋ እናደርጋለን። የእናቴ መቀነት አደናቀፈኝ። አይሰራም። ገጥመህ መስሎኛል። እንደዛ ነው። አንድ ነገር ልናገርና ክርስቲያን በጣም ይቅርታ፣ ምናልባት ይዞት የሚመጣው ልጅ ከሱ ጋር መጀመሪያ ድቤት ያድርጉና ይጨርሱ። መጀመሪያ አይ ቲንክ ይመስለኛል በጣም ረጅም ጊዜ አንተም ይሄን ጉዳይ ካነሳ በኋላ በጣም ትልቅ ጭቅጭቅ ተነስቶ ነበር በአይሻ ጉዳይ እና በዛ ጉዳይ ላይ መልስ ሲሰጥ የተለያየ መልስ ነው የተሰጠው። እስከምናውቀው ድረስ አሁን ከአንተ ጋር ወያያለሁ ያለው ጭራሽ ነገር አልተከሰተም የለም የሚል ጠንካራ ሙግት ነው። እንደ ውስታዞቹ በጠቅላላ አረ ምንም ችግር የለም መሐመድ ታዲያ ከእሷ ጋር ግንኙነት ቢያደርግ ሚስቱ ናት፣ ምን ችግር አለ? 100 ኪሎ ወንድ እንኳ አላረፈባትም፣ የምትወዳቸው ባሏና ብለው ነው የመሰከሩት።
ይሄ አሁን ከእሱ ጋር ተለጥፎ የሚመጣው ኡስታዝ ሳይቀር ይሄን ያምናል፣ ይሄን ይቀበላል። አዎ ግብረ ስጋ ግንኙነት ተደርጓል ብሎ ተናግሯል ማለት ነው። በዚህ ላይ ብቻ አይደለም፣ በአንድ ቀን ከ9 ሚስቶቹ ጋር መሐመድ ሳይታጠብ ግንኙነት አደረገ የሚለውን ይሄ አሁን ከአንተ ጋር የሚወያየው ይክዳል። ጭራሽ የለም አልተፈጠረም ታሪኩ ነው የሚለው። ያኛው ደግሞ የአቀጣፊ ውሸታሙ ደግሞ ድምፅ እየቀጣጠለ የሚሰራው እሱ ደግሞ ከጦርነት ሲመጡ ሚስቶቻቸው ናፍቋቸው ስለነበረ ይሄ ነገር በአንድ ቀን በአንድ ተጥበት ተከናውነዋል ይላል። ስለዚህ መጀመሪያ ሁለቱ ዲቤት ይግቡና እዛው ጉዳይ ጣጣቸውን ይጨርሱ። መጀመሪያ እርስ በርሳቸው ይስማሙ። ኦኬ፣ የተለያየ ሀሳብ ይዘው ነው የመጡትና መጀመሪያ ሁለቱን እዛው እንትን ይበሏቸው፣ ያወያያቸው። አንድ እሱን በደንብ መነገር መቻል አለበት። ተስማምተው ነው በየትኛው ሀሳብ ተስማምተው ነው እነዚህ ሁለቱ ኮላብሬት ያደረጉት? ሁለቱ እኮ በቁርአንና በሐዲስ የማይስማሙ ስለሆኑ ማለት ነው። ከዛ በተረፈ እፎይ ራሱን ችሎ የሚወያይ ሰው ነው። ራሱን ችሎ ነው ጥሪ ያቀረበው። ያም ደግሞ ቤቱን እየከፈተ ጥሩት ይምጣ ይምጣ ብሎ ተደጋግሞ ሲፎክር ነበር። እኔ ፊት አይቆምም ሲል ነበር ማለት ነው። ስለዚህ ይቁም። ቋንቋ ምናምን ኤክስኪውዝ አታድርግ። ቋንቋ ምንም እዚህ ጋር የሚፈጥረው ነገር የለም። አረበኛ ነው ቋንቋችሁ። በአረበኛ በጣም ብዙ ጊዜ ሲሸውዱ ነበር ሰውን እና እኛ ነበር ካልን ማለት የነበረብን እኛ ነበር። መጽሐፎቻችሁ እንዳለ በአረብኛ ነው፣ ስለዚህ አስተርጉሙ አለበለዚያ እንወያይ ማለት የነበረብን እኛ ነበር። ግን እኛ እንደዚህ አይነት ኤክስኪውዝ አላቀረብንም። በምንችለው መጠን ወደ እንግሊዝኛም ወደ አማርኛ አንደርስታንዲንግ እያደረግን ጥሪ ያቀርበንላቸዋል። አድቫንቴጁ ለእናንተ ነው ያለው ማለት ነው። ይሄን መንገድ ይሄን ኤክስኪውዝ ይዛችሁ አትምጡ ማለት ነው። ስለዚህ መጀመሪያ እርስ በርሳችሁም ተስማሙ። እሱ ይቀድማል። በመጀመሪያ ተለጥፎ ለጥፈ በሀሳብ የማይስማማን ሰው ከአንተ አስተምሮ ጋር የማይድን ሰው ለጥፈ ይዘህ ከመምጣት በፊት መጀመሪያ ውስጣችሁ ያለውን ልዩነት አጥሩ። እሱን አጥርታችሁ ብትመጡ መልካም ነው ብዬ አስባለሁ። ከዛ ውጭ ግን በየትኛውም መንገድ ብትመጡ ሁለተኛ ድራማ አሰሩ፣ አጠልፉትም። ይሄን ውይይት በየትኛውም መንገድ ብትመጡ ምንም ብትፍጨረጨሩ አጠልፉትም። ቆሻሻ ነገር ሰርታችኋል። ያ የሰራችሁት ቆሻሻ ነገር መጥራት መቻል አለበት። በጣም የመጨረሻ ቆሻሻ ነገር ነው የሰራችሁት። ስለዚህ ይሄ ነገር ግልጽ መውጣት መቻል አለበት። በአደባባይ ይቅርታ መጠየቅ መቻል አለባችሁ ይሄን ቆሻሻ ስራችሁ። አለበለዚያ ውይይቷ በጭራሽ በየትኛውም መንገድ ብትመጡ ልጠልፉት ልታስቀሩት አትችሉም። እድልም አንሰጣችሁ በየትኛውም መንገድ። ስለዚህ የነገው አይቀርም፣ እንደሚመጣ ተስፋ እናደርጋለን፣ እንደሚወያይ ተስፋ እናደርጋለን። ለሁለተኛ ጊዜ እንደማይዋረድ ተስፋ እናደርጋለን። ሁለቱም ከራሱ ሰዎች ናቸው ጥሪ የቀረበለት። ሁለቱንም ገፍቶ ከቀረ ከዚህ በኋላ ቤቱን ከፍቶ አንድ ቀን በስህተት እፎይ ብሎ መናገር እንዳይችል ሆኖ ነው ነገሩ የሚዘጋው። መናገር መብትም የለውም። ምንድነው ሞራልም ሊኖረው አይገባም። በቃ እየመጡ እኛንም የሚያዝጉን እዛው ይይዛሉ ማለት ነው። ስለዚህ ይሄ በዚህ ነው መዘጋት ያለበት። እንግዲህ ለነገ ተስፋ እናደርጋለን። ለእፎይ ደግሞ ያው እግዚአብሔር በነገር ሁሉ ይርዳ። አንተ እውነትን ክርስቶስን ስለያዝክ እውነት የነቢያት ሃይማኖት ማን ነው የሚለውን በድፍረት ይህንም ነገር ባይዘዌ አንድ ነገር ልናገር፣ በድፍረት የነቢያት ሃይማኖት እስልምና ብለው ሲናገሩ እንሰማለን። ምንም ማስረጃ ሳይዙ አንድ ማስረጃ ሳይኖራቸው ማለት ነው። ቁርአንና ቁርአንን ብቻ ይዘው እንዲህ ብለው ተረት ይዘው ማለት ነው፣ ይቅርታ አድርጉልኝ፣ እንዲህ ብለው በድፍረት ይናገራሉ። የነቢያትን አስተምሮ ግን አያውቁትም። ይሄ ነው ውይይቱ። የነቢያት አስተምሮ ማን እንደሆነ እናውቀዋለን እኛ። ስለዚህ እፎይ በነገር ሁሉ እግዚአብሔር ይርዳ። ነገ ሁሉ ነገር እንደሚስተካከል፣ ማን እውነተኛ አምላክ እንደሚገዛ፣ ማን እውነተኛ እንደሆነ የምናይበት ነው። ማን ደግሞ ፈርቶ እንደሚቀር የምናይበት ነው ማለት ነው። ስለዚህ ኮፒ ሊንኩን እንደተባለው የእፎይን አካውንት በጠቅላላ ይሄን ሁሌ የምናስታውሳችሁ በኃይለኛው እንትን እያደረጉበት ስለሆነ ነው። ቪዲዮዎች እየወረዱ ነው። ዋርኒንግ እየመጡ ነው። አይዶን ነው እኔ ሰዎቹ ውይይት ጠርተው በዚህ በኩል ደግሞ ሌላ ስራ ይሰራሉ ማለት ነው። ይህን ያህል መፍራታቸውን የሚያሳይ ነው። ለምንድን ነው ከጠራችሁ ለምንድን ነው ሪፖርት የምታስደርጉበት? ለምንድን ነው ቪዲዮዎች የምታስጠፉበት? ለምንድን ነው በአካውንቶቹ እንዳይጠቀም የምታደርጉት? ለምን ይህን ያህል የእናንተ አካውንት በስነስርዓት ነው። ማንም ሪፖርት አያደርግባችሁም። እንዲህ አይነት ነገር እኛ ጋር የለም። ቁጭ ብላችሁ ስራ ብላችሁ ሪፖርት ታደርጋላችሁ።
ይሄ የሚያሳየው ምን ያህል እንዳስጨነቃችሁ ነው። 50 ሺህ ብትሆኑ አንድ እፎይ ብቻውን እንዴት እንዳርበደበዳችሁ። የሀገር ፍልፈል ነው እናንተ ጋር ያለው እንትን የሚሰራ ግን አንድ እፎይም ብቻ እንትን ማለት አልቻላችሁ። ስለዚህ ይህን ያህል ከፈራችሁ ቢቀርባችሁ እና የእኛ ልጆች ኮፒ ሊንክ በደንብ አድርጉ። ኮፒ ሊንኩን እየገባችሁ ሁሉንም አካውንቶቹን ኮፒ ሊንክ አድርጉ እና ሼር አድርጓቸው። እነዚህ እንትን የሚባሉ የሚቀዱ ነገሮችን ደግሞ በጣም ቫይራል እንዲወጡ አድርጉ። የጃኒንም ቪዲዮዎች በጣም ቫይራል እንዲወጣ አድርጉት። በጣም ጥሩ ስራ የሆነ ስለሆነ ማለት ነው። እናመሰግናለን። ቀጥል እፎይ። ያ ኧረ የነገው ዲቤትማ ኧረ ይቀራል። የሚቀር አይመስለኝም እውነት ለመናገር ያለ ክራንች የሚመጣ ነው የሚመስለኝ። ክራንች አያስፈልገውም፣ ድጋፍ አያስፈልገውም። በሁለት እግሩ እየተራመደ እንደሚመጣ እኔ ለምን እንደሆነ አላውቅም ተማምኜበታለሁ። እና ከእኔ በላይ ግን የእኔ መተማመን ዞሮ ዞሮ ለአንተ ምንም አያደርግልህም። ተማሪዎችህን ግን ነገ እንድትታደጋቸው። ሲሪየስ ግን ይሄ ኦፌንድ የመደራረግ ጉዳይ አይደለም። አሁን ኦኬ በየመሃሉ የምናገራቸው ነገሮች ምናልባት አንደርስታንድ ላይ ያደርግ ይችላል። ምናልባት ተማሪዎቹ መጥተው እንደነገሩን እነዚህ ተማሪዎች መጥተው በውስጥ የነገሩን እሱ ስለማይችል ነው እንግሊዝኛ ቋንቋ አይችልም ብለው የተናገሩትን ልጆች ችግር የለውም አንተ በምታውቀው ቋንቋ አንተ በምትረዳው ቋንቋ ሁለታችሁንም በሚያግባባ ቋንቋ አውሩ ነው። ሁለታችሁንም የሚያግባባ ቋንቋ አለ፣ የምትተማመኑበት ቋንቋ ይኖራል፣ በዛ ታወራላችሁ። ምንም ችግር የለውም። ይሄ በእንግሊዝኛ አልችልም ለመደበቅ ትርጉም የለውም። አንዴ እንግሊዝኛ አልችልም ብለው ይደበቃሉ፣ አንዳንዴ ደግሞ አረብኛ አታውቁም ብለው ይደበቃሉ። በመቻላቸውም ባለመቻላቸውም የሚደበቁ ሰዎች ናቸው። እኔ በጣም የሚገርመኝ ነገር ሰው ባለዋቂነቱ የሚኩራራ በማወቁ ደግሞ የሚያጭበረብር ሲሆን በጣም ነው የሚያስጠላው። በነገራችን ላይ አላዋቂነትን ተኩራርተበት አይ እኔ እንግሊዝኛ ስለማልችል በጣም ውይይት አላደርግም ሂዱና ንገሩት ብለህ ተማሪዎችን ልከህ ይሄ እኛ በነገራችን ላይ ተረድተንህ ነው እንጂ ከቲክቶክ የሚያስወግድ ንግግር ነው እንድትናገር ያደረከው። ከቲክቶክ የሚያስወግድ ንግግር እንደዛ መናገር አልነበረብህም። ችግር የለውም እኛ አንደርስታንድ ስለምናደርግ ዋናው ዞሮ ዞሮ ነገኛ ሁላችንም ትምህርት የምናገኝበት የቲክቶክ ላይቭ ሴሽን ከምሽቱ 3 ሰዓት የሚደረገው በወንድማችን እፎይና በኡስታዙ ማለት ነው። ፖስተር ላይ በምታዩት በእነሱ በሁለቱ መካከል በራሳቸው ኮሆስት እፎይም ኮሆስት ይከፍታል፣ ልጁም ኮሆስት ይከፍታል። ከዛ በኋላ ዳኛ ሶስተኛ ኮሆስት ትከፍታለች፣ ይወያያሉ። ፒሪየድ። ሌላ ምንም ግልጽ ያልሆነ ነገር የለም። 3 ሰው 4 ሰው 5 ሰው የሚባል ስብሰባ የለም። ምክንያቱም እዛ ላይ ስመጣ እኔ እፎይን አልወክልም፣ እፎይ እኔን አይወክልም። ኦኬ ለምሳሌ እኔና ቢኒ አንድ ላይ ዲቤት ብናደረግ እኔ ብሳሳት እፎይ ቢኒ ሊጠየቅበት የሚችል ኮንዲሽን ሊኖር ስለሚችል ማለት ነው። እኔ ደግሞ ያ እንዲሆን ከሌላ ሰው ጋር ድራቢ ሆኜ መግባት አልፈልግም። ኦኬ አንደኛ። ሁለተኛ ደግሞ እፎይ ብቻውን መቆም የሚችል ብቻውን ዲቤት ማድረግ የሚችል ብቻውን መክፈት የሚችል ስለሆነ በቂ ነው ብዬ አምናለሁ። እሱም ደግሞ ከምንም በላይ እኛ ሁላችንም እፎይን ከምናምነው በላይ እሱ በራሱ ይተማመናል፣ በራሱ ኮንፊደንስ አለው። ምክንያቱም ክርስቶስን የያዘ ወታደር ስለሆነ ማለት ነው። እኔም እግዚአብሔር በሰጠኝ ኃይልና ጸጋ በራሴ ይተማመናለሁ። ያለማንም ድጋፍ ለመቆም ክርስቶስን ጠይቀዋለሁ። ስለዚህ በዛ ስለምተማመን ማለት ነው እኔ የውይይት ጥሪ ያቀረብኩላችሁ እነዚህን ማለት ነው። ኡስታዞች ጥሩልኝና ከነዚህ ጋር እኔ እወያያለሁ። የነገው ግን እፎይና ይህ ኡስታዝ ማንም እንዳይቀር ለጓደኞቻችሁ በሙሉ አዳርሱ፣ ለጓደኞቻችሁ ሼር አድርጉላቸው። ኦኬ ነገ እንግዲህ ታላቅ የሆነ የውይይት መድረክ የምናይ ይመስለኛል። ሜቢ በጣም በተደጋጋሚ ኮፒ ሊንክ ሪፖርት እየተደረገብኝ ነው። አይዶኖ ኮፒ ሊንኩ ጥሩ ሊሆን ይችላል፣ ግን ደጋግሞ ዋርኒንግ እየሰጠኝ ነው እና አይ ቲንክ ሳይዘጋብኝ እኔ ብዘጋ ነው የሚሻለኝ መሰለኝ። ጋይስ ሜቢ እፎይ የምትለው ካለ ለመጨረሻ ቢኒ ኮስቴ ብሩኬ እንኳን ደህና መጣ ጽዮን ብያለሁ አላችሁ።
በተቻለ መጠን ኤፍኦኤም ቤት ሄዳችሁ በደንብ ኮፒ ሊንክ አድርገው። ኦኬ ጋይስ፣ በተቻለ መጠን ቤቱን ኮፒ ሊንክ ማድረግ እንዳትረሱ እሺ። ቤቶቹን ሄዳችሁ ኮፒ ሊንክ አድርጉ። በአንዱ ቤት ይገባል። ኮፒ ሊንክ አድርጉ ስትል እነኛ ቀድመው ሪፖርት ሊያደርጉ እንዳይሄዱ ኢሜጁን አይተወናል። ሪፖርት የሚያደርግ ዋርኒንግ እየሰጠ ነው። ያ በጣም በተደጋጋሚ ዋርኒንግ እየሰጠኝ ነው። የሚገርም ትናንትናም እንደዚሁ፣ ዛሬ ደግሞ ብሷል። ጭራሽ አፒል ባደርግም ሪጀክት እያደረገኝ ነው። ምንድን ነው ሃራስመንት ምናምን ነው የሚለው። አንዳንድ ኮፒ ሊንኩ ከፍ ሲል ጭራሽ እንትን ይመስለዋል ይመስለኛል። ታቡም ያለ ነገር ታቡም አሪፍ ነው። ኧረ ሁሉም እኛ ቤት ላይ ግን ይጠነክራል አካውንትማ። ያ በጣም በጣም ስፔሻሊ አንተ ጋር መከራ እኮ ነው የሚሆንብኝ። እኔንም አሰቃዩኝ እኮ በስመ አብ። ስንት አካውንት አንከራተቱኝ። 24 አካውንት አስከፈቱኝ። ያ በጣም ሀስል ነው። ባይዜ አካውንት 2 3 4 አካውንት ከፍቶ ራሱ ኮንትሮል ማድረግ በጣም ሀስል ነው። ኧረ ይሰረቻል በኢየሱስ። ሳይዘጋን ተንፍስ። እንዴት ናችሁ? ደህና ናችሁ ወይ? ደጅ ከመጥናት የተነሳ ለአውራ የነበረው ራሱ ጠፋብኝ። ሁላችሁም ሰላም ብያለሁ። ይመስለኛል ይሄ ትንሹ ልጅ ተሳዳቢው ልጅ በዳይፍ አዲስ የሚያመጣው ልጅ አብሮ እንዲገባ የተፈለገው ያው ስለ መሐመድ ያልሆነ ነገሮች ይወራል ምናምን ብሎ አስቦ ነው፣ በመሐመድ ስለሚያፍሩ ማለት ነው። ግን ሊያወሩ የሚወያዩት ስለ አላህ ስለሆነ ሀሳብ እንዳይገባቸው በደንብ ብትነግራቸው እፎይ ማለት በቂ ነው። አላህ አንድ ነው፣ አምሳያ የለው ምናምን እየተባለ ሲዘፈንለት ስለነበረው አላህ ነው የሚወያዩት እንጂ ስለ መሐመድ ስብዕና ስላልሆነ ብዙም ሀሳብ እንዳይገባቸው ብትነግራቸው ባይነኝ። ሲቀጥል ደግሞ የሐሙስ ለታው ድራማ መሆኑን የምታውቁት እንግዲህ አስቡት። እነዚህ ትልልቅ ኡስታስ የተባሉ ናቸው፣ መጽሐፍ ጻፍን ያሉ ናቸው። እንደዚህ አይነት ኡስታሶች እንደዚህ አይነት ውይይት ነው ወይ የሚያደርጉት? እንግዲህ ከ2 ሳምንት በኋላ እነ ዳኒ ይወያያሉ እና በስርዓቱ ነው በውስጥ ሁሉ ነገር ያወሩት። እንኳን ይቅርና ሰዓት አይደለም ማውራት ሊያወሩ የሚገባቸውን እንኳን በስርዓቱ ያወሩት ማለት ነው፣ የተነጋገሩት በውስጥ። ሶ ውይይት ማለት በቃ እንደዚህ ነው። እነሱ ፍላጎት ቢኖራቸው ድራማ ባይሆን ኖሮ እንደዚህ አይነት ነገር ነበር የሚያደርጉት። ፍላጎታቸው ውይይት ቢሆን ግን ድራማ ነው። ትልልቅ ኡስታዞች 8 ሆነው እንግዲህ አስቡት። እና ሙስሊሞች እዚህ ጋር ሊታዘቡ የሚገባው ነገር ይሄ ነው። ምን ያህል ያኔ እንዳሾፉባቸው እንደሚቀልዱባቸው እንዲረዱ ነው። በተረፈ ልጁ ባለጌ ልጅ ነው፣ ገና ልጅነቱን ያልጨረሰ ነው። አጠራሩ ራሱ አያምርም። ዳይፍ አዲስ ነው የሚያመጣው፣ በቂ መረጃ እንኳን የማመጣ ልጅ ነው። ስለዚህ ከሱ ጋር ታች ወርዶ ራሱ እንትን ማለት አያስፈልግም። ስለዚህ አንድ ለአንድ በቂ ነው። ባይሆን እናንተ ከወጣችሁ በኋላ ከክርስቲያን ጋር መቀጠል ይችላል፣ ወይም ደግሞ በሌላ ጊዜ ተነጋግረው ሊያው በውስጥ ተነጋግረው ሰዓት ተመዳድበው እንደዛ ማድረግ ይችላሉና በተረፈ ይቅናቅ። ጌታ ግርማ ሞገስ ይሁንክ። ሁላችሁንም አመሰግናለሁ። ያ ኤኒዌይስ እኛ ዊ ዶንት ኬር እነሱ እርስ በራሳቸው ስላለባቸው ችግር የለው። ያ ዋናው ምንድን ነው እሱ እለት እለት ስማችንን የሚጠራው በእኛ መጠን ተከታይ ያለው 1.2 ሚሊዮን ነው አይደል ያለው። አንድ መስፈርት የሚያደርጉት አናፈምስም አይደል። መቼም እሱ እኔን አላፈምስም አይለኝም። ከሱ ያልተናነሰ በሙስሊሙ እንኳን ያቀኛል፣ እንኳን ክርስቲያኑ። ስለዚህ ምንም የሚያስጨንቅ ነገር የለውም። እሱን ሸልሞ እኔን የከሰሰው መጅሊስ ነገ ወይም መርዶ ይቀመጣል ወይንም ደግሞ ርችት ይተኩሳል። የደስታ ሚሴጁ ለመጅሊሱ ስለሆነ ማለት ነው። ታርጌታችን መጅሊሱ ነው። እዚህ ጋር ቲክቶክ ያሉት አይደለም ታርጌታችን እኛ። እኔን ሂምሌን ለማድረግ ሳስበው መጅሊሱ የሐሰት ድራማ ሰርተው የተጫወቷትን ቁማራ ወይን ተበልተናል ይሏታል ወይንም በልተናል ይላሉ። አላማችን ቲክቶክ ላይ ያሉትን አይደለም፣ አድሬስ የምናደርገው መጅሊሱን ነው።
እውቅና ሰጥቶ የሸለመውን መጅሊሱን ነው። እኔ ላይ ከክልል እስከ ወረዳ ከዞን እስከ አዲስ አበባ እስከ አገር አቀፍ የመግለጫ ማዕት ሲያወጣብኝና የተለያየ ነገር ሲያደርገኝ ከቆየ በኋላ በየቦታው ኢሚዲየትሊ እውቅናና ሽልማት ለሰጠው ለዚህ መጅሊስ ነው አድሬስ የምናደርገው እና ድጋሚ ወይን ይደሰታል መጅሊሱ ያን እንደተደሰተው እሱ ነው ወይንም ደግሞ ሀዘን ይቀመጣታል ማለት ነው። ምን ቀን ነው ፎይን እንትን ያልነው የሰደብነው የተቸነው የከሰስነው የሚልበት ይሆናል መጅሊሱ። ምን ስንሆንስ ነው ይሄንን የሸለምነው እንደዛ ድራማ የሰራ ነው ብሎ ይላል ወይንም መጅሊሱ። ወይንም ደግሞ ትክክል ነበርን ፎይን ማሳደዳችን ፎይን መክሰሳችን ትክክል ነን ይላል መጅሊሱ ማለት ነው። ለእኔ ትልቅ ቫሊዩ ስላለው ይሄ እዚህ ቲክቶክ ሩር የሚሉት ታዋቸው እነሱ በረሮ ናቸው። እንኳን በእኛ ሰዎች በራሳቸው ሰዎችም ከቲክቶክ ውጭ የሚያውቃቸው የለም። ኤኒዌይስ ዋናው ታርጌታችን አላማችን መጅሊሱን አድሬስ የማድረስ ስራ ነው የምንሰራው። ቁጭ ብለው እንዲታደሙን እንፈልጋለን። በእርግጥ ያው ቁጭ ብለው እንደሚከታተሉ አሁን እያንዳንዱ ንግግራችን እንደሚከታተሉ አውቃለሁ። ነገ ደግሞ በደንብ እንድትከታተሉ መጅሊሱ ላይ ያላችሁ በደንብ እንድትከታተሉ የከሰሳችሁብኝን እያንዳንዱ ያነሳችኋቸው ፋይሎች አገር ተቋራጭ አሸባሪ ብላችሁ የከሰሳችሁት ውድቅ ቢሆነባችሁም ከሳችሁ ሞሮፍ ዛሬ ነገ ትሰሙታላችሁ ማለት ነው። ማን ነው መከሰስ ያለበት የሚለውን ነገ ትሰሙታላችሁ። ወይን ዝም ባልን ነበር ባልከሰስ ነው ነበር ወይን ትላላችሁ። ይሄን ሸልመን እንደሸለማችሁ ትጀላችሁ እመጣለሁ። አስታውሱ። እኔን እንደከሰሳችሁኝ እሱን እንደሸለማችሁ ትጄ መጥቼ የከሰሳችሁብኝ እያንዳንዱ ያነሳችኋትን ደግሞ አሳያችኋለሁ እሰነ መረጃው ማለት ነው። እንዲህ ብሏል፣ እንደዚህ ሆኗል፣ እንደዚህ ተፈልጧል ያላችሁትን እያንዳንዱን ማምጣት ካልቻልኩኝ በማድረጋችሁ ትገፉበታላችሁ። እንደ አዲስ ማንቀሳቀስ ትችላላችሁ ክሳችሁን እና እንደዛ ለእኔ ትልቅ ቫሊዩ ስላለው ማለት ነው። ምንም ጥርጥር የለውም። ነገ እነዚህ ሁኔታዎች እስካሁን የተናገርካቸው ማለት ነው ጥርት ብለው ክርስቲያኑ ማህበረሰብ ያለውን ነገር በደንብ አንደርስታንድ እንደሚያደርግ እናውቃለን። ነገር ግን አንዳንድ ሙስሊሞች ብዥታ ስላለባቸው እነዛን በጭፍን ከመከተላቸው አንጻር አንተ ላይ ያላቸው የተወሰነ ቅራኔ ስላለ ያንን የሚጠራበት ነው። ኦኬ። ይሄም ቢሆን ግን በነገራችን ላይ የፎይን አንድ ላይ የተከታተለ ሙስሊም እፎይን በምንም ነገር ዳውት አያደርገውም፣ በምንም ነገር አይከሰውም። እዛ ሄደው ስሙን እንደሚያጠለሹት እንደሚሳደቡ አይደለም በፍጹም። ገብቷቸዋል። ትንሽ አስቸጋሪነቱ ምንድን ነው? ስድብ የሚመስሉ ነገሮች ምናልባት መጽሐፍ ተገልጠው ሲነበቡ ስድብ የሚመስሉ ነገሮች ሊኖሩ ይችላሉ። እነዛ ግን ከእፎይ ክፍተት ወይም ደግሞ ከኛ ንግግር የመነጨ አይደለም። ኦኬ፣ ከኛ አንደበት የወጣ አይደለም። እኛ ምናልባት በቀጥታ መጽሐፍቱን ስናነበው እናንተ ጋር የሚሰጠው ሞቲቭ የተለየ ነው የሚሆነው። ስድብ ይመስላችኋል። ቃል በቃል ለምሳሌ አንድ ቃል ብናገር ያ ነገር በጣም ብልግና ነውር ስድብ ይመስላችኋል። አንፎርቹኔትሊ ግን ወይ ሀዲስ ላይ ያለ ነው ወይ ቁርአን ላይ ያለ ነው ወይም ደግሞ በጣም ታላላቅ የሙስሊም ሊቃውንቶቻችሁ ያንን ነገር የተናገሩት ያብራሩትን አውጥተን ስናነብ ነው። እና እንደዛ ስለሚመስላችሁ ያ ነገር ክላሪፋይ ይሆንላችኋል። ያ ነገር ነገ ግልጽ ይሆንላችኋል። ለሙስሊሞች በተለይ ለሙስሊሞች አብዛኛው ኦዲየንሱ ከክርስቲያኑ ማህበረሰብ ባልተናነሰ እፎይን ሙስሊሞች በደንብ ይከታተሉታል። ሁለቱም የእስልምና ሴክቶች በተለይ ሀገራችን የሚገኙት ወሃቢያና አህባሽ ማለት ነው፣ ሁለቱም ጋር ተደራሽ ነው። በተለይ አህባሾች የነገውን ውይይት እጅግ በጣም በጉጉት ይጠብቁታል። ምክንያቱም
እፎይ በነገራችን ላይ አንተን ብቻ አይደለም 2 ዓመት 3 ዓመት ሙሉ አስለምኖ ነገ እመጣለሁ ያለው ማለት ነው። 2 ዓመት ከ2 ዓመት በላይ ለምነኸዋል እንወያይ ብለህ አንተን ብቻ አይደለም እጅግ በጣም በርካታ የአህባሽ ኡስታዞችም እኛም ስንጠራው አልመጣም አይመጣልንም እንዴት አንተን እሺ ያለህ የሚል አይነት ንግግር የተናገሩ ኡስታዞች የአህባሽ ኡስታዞች አሉ ማለት ነውና ሜቢ ካንተ ጋር ያለውን የውይይት ሁኔታ ካዩ በኋላ ከዛ በኋላ በምን መንገድ ከእርሱ ጋር መወያየት አለብን የሚለውን ለእነሱም ግልጽ የሚሆን ነው። ሙስሊሞችም ክርስቲያኖችም ነገ እንዳትቀሩ። ታላቅ የሆነ የሃይማኖት ዲቤት አለ። እውነተኛ አምላክ እግዚአብሔር ወይስ አለህ የሚለው ፊት ለፊት የምታዩት በሁለት ኮሆስት ይከፈታል። ሶስተኛ ዳኛው አለች። ከዛ በኋላ በሰላም በፍቅር ጥሩ የሆነ ሃይማኖታዊ ውይይት እናያለን ብለን ሁላችንም ተስፋ እናደርጋለን። ሜቢ ለመጨረሻ ጊዜ ለማሳየት ያክል ከመዝጋቴ በፊት እንግዲህ እፎይ አክብሮ በስነ ስርዓት የጻፈለት ቴክስት ይህን ይመስላል። በስነ ስርዓት ሰላም ላንተ ይሁን ኡስታዝ ኩሱ፣ እኔ ደጋግሜ የውይይት ጥሪ ሳቀርብልህ በተለያዩ ምክንያቶች ስትዘገይ ቆይተሃል። በቅርቡ ደግሞ እኔ ሳላውቅና ምንም አይነት የጋራ ስምምነት ሳይኖር የራሳችሁን የውይይት ጥሪ አዘጋጅታችሁ ፈራ ቀረበ ማለት በህዝብ ፊት የፈጠራችሁትን የተሳሳተ ትረካ ታዝቤያለሁ። ይህ አይነቱ ተግባር እውነትን ከመፈለግ ይልቅ ርካሽ የፖለቲካ ትርፍ ለማግኘት የሚደረግ ጥረት ይመስላል። እውነቱን ለህዝብ ግልጽ ለማድረግ ማን ትክክለኛውን የነቢያት መንገድ እንደያዘ ለማረጋገጥ በመጨረሻ ሰኞ ማለትም በ3/9/2018 ነገ ከምሽቱ 3 ሰዓት ላይ ለውይይት እንገናኝ። ኦኬ፣ ይሄው በስነ ስርዓት መልካም የውይይት ጊዜ ይሁንልን ብሎ መልካም ምኞቱን ተመኝቶ እፎይ አክብሮ ሜሴጅ ልኳል። እንግዲህ ያው ወንድማችን እፎይ ይሄንን ሜሴጅ ልኳል። ነገ የምናይ ይሆናል ማለት ነው። ውይይቱን ነገ የምንረዳው ይሆናል። ሁላችሁም እንዳትቀሩ ተጋብዛችኋል። ምናልባት የምታውቋቸው ካሉ በቀጥታ የእፎይን ፕሮፋይል እየነኩ ነገ ኮሆስቱን መከታተል ይችላሉ። ኦኬ፣ የእፎይን ፕሮፋይል እየነኩ መተው መከታተል ይችላሉ ማለት ነውና ሁለቱንም የሚመጥን ቶፒክ ነው። ክርስቲያኑንም ሙስሊሙንም ያማከለ ቶፒክ ስለሆነ በጣም ቤዚክ ለድህነት ወሳኝ፣ በተለይ ምንም የማያውቁ ሙስሊሞች ነገ ትልቅ ትምህርት የሚያገኙበት ከመሆኑ አንጻር ምንም ስድብ አያስፈልግም፣ ምንም መጥፎ ንግግሮች አያስፈልጉም፣ እንደማይደረጉም ተስፋ እናደርጋለን። ሃርሽ የሆኑ ቃላቶች ያው ኮሜንት ላይም ኮሜንት እንዳታረጉ፣ መጥፎ ነገር እንዳትናገሩ። እንግዲህ መልካም ጊዜ እንዲሆንልን ለሁላችንም እመኛለሁ። ሜቢ ግን አሁንም ደግሜ ስናገር እኔ የውይይት ጥሪ ከማንም መልእክት አልመጣልኝም። ማንም በውስጥ ያወራኝ እንደዚህ የጻፈልኝ የለም። ኦኬ፣ አንተ ስሜን ሜንሽን አድርገሃል 2-3 ጊዜ። ነገ ከእፎይ ጋር ጨርስና ከዛ በኋላ እኔ እናንተ ምናልባት የምትፈልገኝ ከሆነ አቀርብልሃለሁ። አንተ የምትፈልግ ከሆነ አቅርብልኝ። ከዛ በኋላ ከተስማማን በርዕሱ ነገ ሌላ ቀን የምንወያይ ይሆናል። የነገውን ግን ከእፎይ ጋራ ጨርስ ማለት ነው። የነገውን ፐርፎርማንስን እናያለን። ከዛ በኋላ የውይይት ጥሪ እናቀርብልሃለን። እኔ ያቀረብኩላቸው ኡስታዞች አሉ። እነሱ እስካሁን ምንም መልስ የሰጡኝ የለም። እንግዲህ ምናልባት መልስ የሚሰጡኝ ከሆነ የምንመለከት ይሆናል። ነገ ግን ይህንን የውይይት ጥሪ ሁላችሁም ተጋብዛችኋል ማለት ነው። እንዳትቀሩ እሺ። ይህን የውይይት ጥሪ ሁላችሁም ተጋብዛችኋል። ማንም እንዳይቀር ለጓደኞቻችሁ ሼር አድርጉ፣ ለጓደኞቻችሁ አዳርሱ፣ ፖስት አድርጉ። ፌስቡክ ላይም ቲክቶክ ላይም የተለያዩ የሶሻል ሚዲያ ፕላትፎርሞችን ተጠቀሙ። ነገ እንዳትቀሩላችሁ ማለት ነው ከምሽቱ 3 ሰዓት ጀምሮ። እፎይ እንግዲህ ከወዲሁ እኔ መልካም ምኞቴን እገልጻለሁ። ምናልባት መልካም ምኞታችሁ መግለጽ የምትፈልጉ ካላችሁ ቀጥሉና እንጨርስ ይመስለኛል። ሳይዘጋብ እንገናኝ። ነገ ደግናችሁ እፎይ ግን እግዚአብሔር ከአንተ ጋር ይሁን፣ በርታልን። ይህን ነው የምንለው። ወገን ታች ያላችሁ ኮፒ ሊንክ የሚለውን እንዳትዘናጉ፣ እዛ ላይ ፎከስ አድርጉ ፕሊዝ። ዋናው እሱ ነው። በኋላ ላይ ደግሞ እሱን አድርገው ፈርቶ ቀረ ብሎ ፖለቲካንም እንዳይሰሩ እያወቃችሁ ስቷቸው። እሱ እንትን የሚለን ከሆነ 4ኛ አካውንታችንም እንጠቀማለን። ኢንኬስ 3ኛ አካውንታችን የሚያስወጣን ከሆነ የሚዘጉብን ከሆነ 4ኛ አካውንት ስላለን
መጠባበቂያ ያለን ችግር የለው። ይህንኛው አለ። እግዚአብሔር ከአንተ ጋር ይሁን ወንድማ፣ እግዚአብሔር ከአንተ ጋር ይሁን። በጣም አብሽር እንወድህ፣ ተስፋ አለን። ምንም አይቆይም። 30 አብሽር ሰከንድ አብሽር። የሚለው እንደተባለው በዛው ይዘጋል። ያን ነው የምንልህ። ያ አራተኛውን ማታውቁት አራተኛውን ሰብስክራይብ አድርጉ፣ ፎሎ አድርጉ። አክቹዋሊ ይመጣላችኋል እንትኑ ስንገባበት። ኢንኬስ ሶስተኛውን የሚያዘጉብን ከሆነ ማለት ነው፣ ሪፖርት የሚያደርጉብን ከሆነ ነው። አደርጉብኛል ብዬ አላስብም። ውይይቱን ስለሚፈልጉት እፎይ ይሮጣል እያለ ነው። ሩጫ እኮ ያዋጣል። አንተ እነ ቀነኒሳ እና ኃይሌ ታዋቂ የሆኑት በሩጫ ነው። አዋጣም ብለህ ነው። ነብይህም እኮ ከሂራ ዋሻ ሮጦ እኮ ከድጃ ጋር ገብቶ እኮ ነው ስንት ቢሊየን ህዝብ እየተከተለ ያለ በቢሊየን። ሩጫ ያዋጣል። ተው አዋጣም ብለህ ነው። ያዋጣል። ሩጫ መሮጥ ያዋጣል። ቢያንስ አሁን ከቀሚስ ስር አልወጣም ያሉት ናቸው የተቸገር ነው እንጂ ሮጥ በል ተንቀሳቀስ። ጥሩ ነው መሮጥማ። ሩጫ አዋጣም እንደ እናንተ ሰዎች። በጣም ጥሩ ነው። ሪከርድ ለመስበር ከሆነ አሪፍ። ቦርጭ ይቀንሳል። ቦርጫውን ያነሳሉ። ማይክ እውነት ነው። ሳይንሱም ይላሉ። ማን ይነሳለን? ሳይንሱም ይላል ምናምን ነገር የሆነች ሀሳብ ላንሳና እኔ መጨረሻ ላይ ያው ክርስቲያንም ሊዘጋ ስለሆነ ሰላም ብያለሁ ሁላችሁንም። ፋሚሊ ፕላስ እንደምን አላችሁ? የአንዳንድ ነገሮችን ታዝበናል። የሆነ የመጨረሻው 11ኛው ሰዓት ይመስላል እና ነገርየው የሆነ የጨነቀ ዕለት ምናምን ነው እየታየኝ ያለው። ግን ነገሩን እንደዚህ በቅርብ ሆናችሁ ካስተዋላችሁት እፎይ በተደጋጋሚ ለዚህ ኡስታዝ የውይይት ጥሪ ያቀርቧል። ነገር ግን ምንም ውሃ በማይቋጥሩ ሰበቦች ነው እነዚህን የውይይት ጥሪዎች ባለመቀበል ውድቅ በማድረግ እስከ ዛሬ ድረስ የቆየው ማለት ነው። አሁን ደግሞ በምን አይነት ምክንያት መጣ? ደግሞ አጃቢ ይፈልጋለሁ በሚል ደግሞ ሞድ መጣ ማለት ነው። ይሄ ነገር አዋጪ አይደለም ነው። ምክንያቱም ከዚህ በፊት ምንድነው ፖለቲካ ሰርተዋል። አሁን ክርስቲያን እንዳነበበው ፈራ ቀረ ማለት የተሳሳተ ወሬ ህዝቡ ላይ ሲነዙ ነበረ። አሁን ይኸው የመጨረሻው ሰዓት ደርሷል ማለት ነው። በግልጽ እፎይ ይህንን ጥሪ አቅርቧል። አሁን ብቻዬን አልመጣም ለሁለት ካልሆነ ለሶስት ካልሆነ የሚል ወሬ አይሰራም። አንድ እውነቱን ይዣለሁ የሚል ሰው ሲጀመር አጃቢ ምን ይሰራለታል? ለምንስ ብቻውን መቆም ያቅተዋል? እውነት በቁጥር በጩኸት ብዛት ምናምን የሚለካ አይደለም። እውነት የሚለካው በያዝከው ማስረጃና ለሰዎች በምታስተላለፈው መልእክት ነው። እንግዲህ እኛ እስከምናውቀው ማለት ነው። ስለዚህ እፎይ ያለ ወንድማችን እርሱ እውነት እኔ ጋ ነው ስላለ እውነትን ይዞ ብቻውን ለመጋፈጥ ዝግጁ ነው። ኡስታዙ ደግሞ ማንንም አጅቡኝ ደግፉኝ ምናምን ሳይል ይሄንን ውይይት ለመቀበል ፈቃደኛ መሆን አለበት። አለበለዚያ ትልቅ ውርደት ነው የሚሆነው። በአመት 5000 ሰው ስለሚያለው ብሎ ለሸለመው መጅሊስ ራሱ ትልቅ እፍረት ነው የሚሆነው። ለሚከተለው ህዝብ ሁሉ ከዚህ በላይ ውርደት አይኖርም ማለት ነው። ስለዚህ እውነትን የያዘ ሰው ልክ እንዳንበሳ ብቻውን ይቆማል መሀል ሜዳ ላይ ማለት ነው። ምንም መንፈራገጥ ምናምን አያስፈልግም። ለማንኛውም ነገ ምሽት 3 ሰዓት ላይ እኛም ለመማር እፎይም ደግሞ ያለውን እውነት በክርስቶስ እርዳታ ለማካፈል ተዘጋጅተን እንጠብቃለን ማለት ነው። በራሱ የሚተማመን ከሆነ ይምጣ፣ ካልመጣ ግን ፈርቶ እንደቀረና የያዘው ትምህርት የያዘው ነገር ደግሞ እውነት እንደሌለው ሁሉም በግልጽ ይህንን ይመለከታል ማለት ነው። ቢመጣም ለራሱ ነው፣ ባይመጣም ደግሞ ጉዳቱ ለራሱ ነው ማለት ነው። እኛ ግን ያው እስከ መጨረሻው እንጠብቃለን። እፎዬ ሁላችንም ከጎንነን፣ ከሁላችን በላይ ደግሞ ስታገለግል የነበረ ክርስቶስ አብረው ስላለ ምንም የሚያሳስብ ነገር የለም። እነኚህ የዋ ትውልዶች አሁን ናይልዋል ነገ ይምጣ፣ አይዞህ ነገ እንዲመጣ ንገሯቸው። ነገን ረስተውት ነው
ያ የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዳይሆንበት እሱም ተንቀዥቅዦ ከሚደፋ ያ 24 ሰዓት አለበት ሲዘጋጅ። ያ እንዳቀር በሉት እንዳቀር ያ በቃ የሆነ ምንም አይምሯቸው አይጠቀሙ አይሰራም ብለው ነው የሚያስቧቸው። ታውቃለህ፣ እንደ ቶይ የሆነ አሸንጉሊት አላ እንደዛ ነው የሚቆጥሯቸው፣ እንደ አሸንጉሊት ነገር ማለት ነው። ለዛ እኮ ነው ሂዱ እንደዚህ አድርጉ ከተባሉ ይባላሉ። ምን ያህል በፖለቲካ የተጠመዱ መሆናቸውን እኮ በዚህ ነው የምታውቁት። ሂድ እስቲ አንተ አይሉትም። ታውቃለህ ምን ያህል አይምሯቸው እንደማይሰራ ከዚህ ብቻ መረዳት ትችላላችሁ። ሂድ እስቲ አንተ። ሰው እኮ የሚፈላጊ ነው አይደለ? ሄዶ የሚያናገረው ና ብሎሃል። ከቤት አይወጣም እሱ እንደ ሙሐመድ ከቀሚስ ስራ አይወጣም። መገለጽ ሲመጣለት ሙሐመድ ሮጦ አይሻ ቀሚስ ውስጥ ነበር የሚገባው። አስቀድሞ ከልጃ ጋር ነው፣ ከዛ አይሻ ጋር። ከዛ ውጭ መገለጥ አይመጣለትም። ክርስቲያኖች ግን ምን አስተዋላችሁ? ከዚህ ምን ተረዳችሁ? በቃ ልክ እንደ እንስሳ እንደሚቆጥሯቸው አያችኋ። ሰዎቹ ራሱ ምንም አይምሯቸው ማያገናዝቡ ማያስተውሉ መሆናቸውን ከዚያ ትረዱ። ሂዱ እንደዚህ በሉ እንደዚህ አድርጉ ሲባሉ ዝም ብለው የሚላኩ ማለት ነው። ሂድ እስቲ አንተ አይሉትም። ታውቃላችሁ፣ ፈላጊ እኮ ሂድ አንተ ራስ ይባላል። አንድ እና እኔ ቤት ትናንት ወዲያም ተሰባስበው እኛ ቤት ለምን አልመጣም ቀረ? እውነትህን ነው። እንደዛ ከሆነ ዲቃላ ውለድና ወይንም ደግሞ ያው በእስልምና ስለሚቻል ብዬ ነው ከአንድ አራተኛ ልጅ ሚስት ውለድና እሱን እዘዝ። አሁን የሚጠበቀው ነገ ተጠርተሃል፣ መጅሊሱ የሸለመህን እዝህና ተስር ታብታብ እያደረገ መጅሊሱ ጊፍት እየሰጠ ይታደል። መጅሊሱ ጋር ነን እኛ። እዚህ ቲክቶክ ጋር አሉ እናደርስላቸዋለን። እነሱ ባይመጡ እንኳን ሪከርድ አድርገን አላማችን መጅሊሱ ጋር ነው። ስለዚህ የነገ ሰው ይበለን። ዳኛለን ተተራመሱ ዳኛለን። ደስ የሚለው እኮ እኛ ምን ያህል ፍትሐዊ እንደሆን የሚያሳየው ባይዘ አሁንም ሙስሊም ነች ልይቷ። ከዚህ በፊትም ሙስሊም ነው ያቀረበው። አክሴፕት ነው ያደረግኩት ሙስሊሞች ናቸው ኢቨን ማለት ነው። አምናውም ታስታውሳችሁ ሙስሊም ነው። የአሁኗም እንደዛው ሲፎክር ሙስሊማኖች የጠራችሁ ተቀበልኩኝ። ወላ ክርስቲያኖቹ እንትን ብለዋል። ክርስቲያኖቹ ንቀው ትተዋችኋል። ምን ያህል ቆሻሻና ወራዳ አስተምሮ እንዳላችሁ፣ አንድ ምን አይነት የዘቀጠ አስተምሮ መሆኑን አውቀው፣ ሁለት ምን ያህል ሰዎቹ የዘቀጡ በፖለቲካ የተጠመዱ የናወዙ እንደሆኑ አውቀው፣ ሶስት እናንተ ታማኝ እንዳልሆናችሁ አውቀው፣ አራት እና በመሳሰሉት ምክንያቶች ክርስቲያኖች ንቀው ትተዋችኋል። እለት ዕለት ፖለቲካ ትሰራላችሁ። እለት ዕለት ተሳደበ እንደዚህ ያለ ብላችሁ ትላላችሁ። ለተነፈስኳት ካልሆነ በስተቀር ለተናገርኳት እስልምና ላይ እያንዳንዱ ነብዩ የተናገረውን የተናገርኩት ሀዲስ አመጣባችኋለሁ። ስድብ ነው ያላችሁትን በሞላ ነብያችሁ ያደረገውን ስናገር ስድብ ነው ትላላችሁ። ስለዚህ ነብያችሁን አስቀድማችሁ ታወግዛላችሁ ማለት ነው። ቀስ ብለህ ጧ ብሏል ኡስታዙ። እችን ጧ ፊደል በጣም ነው የሚወዷት። አንተ ቀስ ብለህ እንትኗን ድንግልናዋን ቀስ ብለህ ልክ በመርፌ እንደምቆርጥ ምንድን ነው ያለው? በምላጭ እንደምቆርጠውን አለ ጧ ታደርገዋለህ አለ። ሙስሊሞች እንደዚህ ናቸው። በቃ እችን ጧ የሚወዱት የዛን ሼክ እንትን ሰምተው እኮ ነው። በቃ በዋናነት ጧ የምትለዋ ነገር አይምሯቸው ላይ እያቃጨለች ነው። ገነትም ገብተን ጧ እናደርጋታለን በየደቂቃው ይመለሳል ጧ እናደርጋለን ብለው ስለሚያስቡ ማለት ነው። እና ነገ ጧ እንዳይል ኡስታዛችሁ እንደምንም የሞራል ጥገና አድርጋችሁ ላኩት። 5000 አስልም ያለው ብሎ መጅሊስ የሸለመውና ድራማ የሰራችሁት ድራማችሁን እንዴት ዜሮ እንደምከተው አሳያችኋለሁ። እንግዲህ ከጠዋት ጀምሮ ሲደናበሩ ነበረ። በደንብ ተደናበሩ።
በደንብ ተደናበሩ። በነገራችን ላይ እውነት ለመናገር እኛ እንደዚህ እንድትቅበዘበዙ እንድትደናበሩ አንፈልግም። እንደ በግ ሲነዷችሁ አትነዱ ዝም ብላችሁ። ሙስሊሞች በተቻለ መጠን ጭንቅላት አላችሁ። አሁን እኮ ታውቃላችሁ እናንተ ጭንቅላት የላችሁም ከብቶች ናችሁ እያሏችሁ ነው። አንዴ አሁንና በለው፣ አንዴ ከከሌ ጋር ካልገባ፣ አንዴ ከሌን ደርቦ ካልመጣ፣ አንዴ ከፋች ይዞ ይምጣ፣ አንዴ እንግሊዘኛ አልችልም። ዛሬ ስንት ምክንያት ሰጠ ይሄ ኡስታዝ፣ ስንት ምክንያት ሰጠ ዛሬ። ሉክ ዛሬ ምን አለ? ቤተክርስቲያን እንገናኝ፣ አንድ ቤተክርስቲያን እንገናኝ፣ አንድ እንግሊዘኛ አይችልም፣ አንድ አደባባይ ላይ እንገናኝ፣ አንድ ፌስ ቱ ፌስ እንገናኝ፣ አንድ ተሳዳቢ ነው፣ አንድ ሌላ ነበር። አረ ይመቻችሁ። ለማንኛውም የነገ ሰው ይበለን። ያ ሁላችሁም የነገ ሰው ይበለን። እንግዲህ ያው ነገ ሁላችሁም እንዳቀሩ። በተለይ ደግሞ አሁን እዚህ 2200 ሰው ይታየኛል። ለጓደኞቻችሁ ይሄ ዲቤት እንደሚደረግ ንገሯቸው። ሁላችሁም በእፎይ ቤት መታችሁ ይህንን ታላቅ ዲቤት ተከታተሉ። ሰላም ደሩልኝ ሁላችሁም። ቻው። ክርስቲያን ኧረ እንግዳ አለ ትላለህ። እንዴት ናችሁ? ሰላም ብያለሁ። ሰላም ብያለሁ። ሁላችንም እንዴት ናችሁ? እግዚአብሔር ይመስገን። በእርግጥ ብዙ ነገር ተብሏል። እነዛን ሀሳቦች ማንሳት አይደለም የፈለግኩት፣ ለእኛ ለኦዲየንስ ቤት ስራ ለመስጠት ነው። ተነግሯል፣ ወንድሞች ተናግረውታል። ምን አካውንት እንዴት ኮፒ ሊንክ ማድረግ እንዳለብን፣ እንዴት መስራት እንዳለብን፣ ላይክ መደራጀት ወይም ደግሞ የሆነ መስመሪያ መያዝ ያለብን ስለመሰለኝ ነው የገባሁት። ምክንያቱም እንደዚያ ነገሮች ከዚህ በፊትም ስለገጠሙን ማለት ነው። እና ልክ እንደ በቀደመው በውስጥ እየጻፋችሁልን ማለት ኮፒ ሊንክ እነዚህ አፕሊኬሽኖች አሉ፣ የተለያዩ አፕሊኬሽኖች አሉ እና እነዛ ነው የምትጠቀሙት። ባይዜ በአንጻራዊነት ላስቀምጥላችሁና ሪፖርት ማድረግ ማለት በጣም አዛ የሆነ ስራ ነው። በጣም ማለት ነው ስንት አይነት ፓዞችን አልፈው ሪፖርት እንደሚያደርጉ። ኮፒ ሊንክ ግን አፕሊኬሽን ታወርዳላችሁ፣ ሲምፕል የሆነ ነገር ስልካችሁን ለተወሰነ ለአንድ 15 20 ምናምን ደቂቃ አንድ አካውንት ላይ መርሳት ነው። ያንን ማድረግ መቻል አለባችሁ ክርስቲያኖች፣ እና ያንን እናደርጋለን። አንድ በውስጥ የፈለገ ሰው አፕሊኬሽኑ እንዴት መጠቀም እንዳለበት፣ እንዴትስ መጠቀም እንደምትችሉ እያንዳንዱን ነገር በውስጥ ግር ያለው ሰው፣ እምቢ ያለው ሰው፣ አንዳንዴ አይፎን ያስቸግራል ኮፒ ሊንክ ላይ፣ እነዛን ቻሌንጆች አውሩን፣ በውስጥ ጻፉልኝ። በቴሌግራምም በቲክቶክ አካውንቴም ለማስተናገድ ዝግጁ ነኝ። ፕላስ ደግሞ ቤትም እንከፍታለን። አስፈላጊ ከሆነ ቤት ከፍተን ዛሬ ምሽትም ነገም ቀኑ ሙሉ ምን እናደርጋለን ማለት ነው፣ አካውንቱን ኮፒ ሊንክ ስናደርግና ስናስደርግ እንቆያለን ማለት ነው። ባይዞ እኔ ትልቁን ነገር የፈራሁት ውይይቱ እንዴት ይሆናል እንዴት አይሆንም አይደለም። እፎይ ተናግሮታል፣ ወንድሞችም እንደዛው። ውይይቱ የሚደረገው ለመጅሊሱ መልእክት ለመላክና ለአንድና ለመጨረሻ ጊዜ ግብአተ እንትኑን ለመፈጸም ነው፣ ግብአተ መሬቱን ለመፈጸም ነው። ይሄ ነገር ግን እንዲሳካ ግዴታ እኛ መስራት መቻል አለብን። የምር ይሄንን ካላደረግን በፍጹም ሊሳካ አይችልም። ዘ ኦንሊ ቲንግ የምፈራው እነዚህን አካውንቶች እነዚህን አራቱን አካውንቶች እንዴት ነው ነፍስ ዘርተንበት አቆይተን ዲቤቱ እስከሚያልቅ ድረስ። በአንድ አካውንት ዲቤት ያልቃል፣ እሱ ዘበት ነው። ባይዜ 1 2 3 አካውንት ወርዶ ምናልባት በአራተኛው ወይም ደግሞ ባሉት በሁለቱ አካውንቶች ዲቤቱ ሊያልቅ ይችላል፣ እየወጣም እየገባ ምናምን ነገር እንጂ ከዚህ በፊትም ስለምናውቀው ማለት ነው የሪፖርቱን ብዛት። ባለፈው ክርስቲያኑ እይታ ያቀረበ፣ ከዛ የቀረበላቸው ሁለቱ ተደብቀው አንድ ጩጬ ላኩ። ያ ጩጬ ደግሞ ክርስቲያንተው ጭራሽ እፎይ ጋር ማለት ነው ብቻውን ያንን ጩጬ የላኩት ዛሬ ይሄንን 1 ሚሊዮን ፎሎወር ያለውን ውሳዛቸውን ለብቻው መላክ ፈሩ። ስለዚህ እንደዚያ ነገሮችን እኛ ቤት ስራ እንስራ። 2000 ምናምን ሰው ትልቅ ነገር መስራት አለብን። ትልቅ ከዛሬ ምሽት ጀምረን እስከ ነገ እስከሚጠናቀቅ ድረስ ማለት ነውና እንደ ድሮ አይደለንም። አሁን ኮፒ ሊንክ ላይ በጣም በርትተናል። በጣም አሪፍ ነው። ላይቭ ላይ ያለው ነገር አካውንቶቹም የቆዩት በእናንተው ብርታት ነው። መስራት አለብን። ስጋቴ ይሄ ብቻ ነው እና አመሰግናለሁኝ ወንድሞች። ክርስቲያን በርቱ፣ በቃ በሰላም ደሩ። ነገ እንገናኛለን። እኛ ቤት እንከፍታለን በተቻለ መጠን ምሽትም ነገ። እናንተ እንግዲህ ነገ እንገናኛለን። ጨርሻለሁኝ። አመሰግናለሁ ስለገለጻችሁ። ልጅ እያሱ አንድ ቪዲዮ ስሩበት። እሺ፣ አሁን እንዴት አፕሊኬሽን መጠቀም እንዳለባችሁ ሰርቻለሁ። ቪዲዮ ሰርቻለሁ። አንድ ቴሌግራም ላይ ያስቀምጣለሁ፣ የእፎይ ቴሌግራም ላይ ያስቀምጣለሁ። ሁለተኛ ደግሞ ቤት ላይ አለ፣ ፒን አደርገዋለሁ፣ ወደ ላይ አመጣዋለሁ፣ ፒን አድርጌ ማለት ነው። ቪዲዮ ስሩና ለእያንዳንዳችሁ ሼር አድርጉና ሰው በቀላሉ እንዲቀለው
ዝም ብሎ 10 በእጁ ከሚነካካ ያን አፕሊኬሽን እንዴት እንደሚሰራ ቪዲዮ ስሩና ቅዱና እንትን በሉት። ከዛ እያንዳንዳችሁን ልቀቁት። የምታውቁ ሰዎች ሼር አድርጉላቸው። ግሩፕ ላይ ማስቀምጡ ቴሌግራም ላይ። በጣም ሲምፕል ነው፣ በቀላሉ ይቋጫል። ዋናው መጸለይ ነው። ይሆናል በሚለው ሳይሆን ከመጠበቅ ነው። ፖለቲካ እንዳይሰሩ ነው። አንደርስታንድ የምታደርጉ ሰዎች አሁን ቤት እንከፍታለን እና ቪዲዮ ፒን አረጋለሁ። አሁን ፒን አረገዋለሁ፣ ከስር አለ። አሁን ፒን አረገዋለሁ፣ ፕላስ ቴሌግራም ላይ ለጥፈዋለሁ። በጣም ሲምፕል ነው። ያንን አይቶ ያልሰራለት ማንኛውም ሰው አሁን ላይቭ እንከፍታለን። ይኸው እህቶች ከስር ቤት እየከፈትን ነው እያሉ ነው እና ወደዛው እናመራለን። ጋይስ ሰላም ቆዩ። እናመሰግናለን። እሺ በተቻለ መጠን እንግዲህ ምንድን ነው ነገ ለሚደረገው ዲቤት ኮፒ ሊንኩ በደንብ ያስፈልጋል። እንዲሁ ኮሜንት የምታደርጉ ኦዲየንሶች ማለት ነው፣ ኮሜንት የምትጽፉ ተመሳሳይ ኮሜንት ጻፉ። ሰው ዲስተርብድ የሆነ ነገር እንዳትጽፉ፣ ስድብ የሚመስሉ ነገሮችን ምናምን ነገር የማንንም ሞራል የሚነካ ምናምን እንዳትጽፉ፣ እንዳትነኩሽ። አንድ አይነት ኮሜንት ጻፉ። ተመሳሳይ ኮሜንት እየጻፋችሁ ላይቭን በደንብ ትከታተላላችሁ ማለት ነው። የነገ